ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉን። ቅድሚያ እንግዲህ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የበዓሉ ማግስት ፕሮግራም መሆኑ ነው። ለዛሬ እንግዲህ ላስጎበኛችሁ የወደድኩት ቦታ በተለይም የኮሪደር ልማት እንደተጀመረ የተሰራ መንገድ አለ። እሱ መንገድ አሁን ያለበት ሁኔታን እንቃኛለን። እንደ ሁልጊዜው እስከወደዳችሁ ድረስ እስከፈቀዳችሁ ድረስ ተከተሉኝ። እነሆ እንግዲህ የት ነኝ ማለት ይቻላል። ፊት ለፊት የሚታየው ፍሉሃ ፊት ለፊት የሚታየውማ ፊንፊኔ አዳራሽ ነው፣ የምግብ አዳራሽ ነው። ፊት ለፊት ያለው ፍሉሃ በእኔ በስተግራ በኩል ነው። ፍሉሃ ይሄ የሚሄድበት ቆርቆሮ አጥር አስፋልቱ የድሮ አስፋልት ይመስለኛል። ብዙም የተቀየረ አይመስለኝም፣ ቆየት ያለ ነው። እንግዲህ እስኪ ወደ ፍሉሃን በዋናው መግቢያ ብለን እንግዲህ አንድ መንገድ እስኪ ቀደም ሲል እንደተናገርኩት ኮሪደር ልማት ሲሰራ በጣም ሰው አይጠፋበትም ነበር። ከዛ በኋላ ሰው ለመጎብኘት በተለይ የቲክቶከሮች መናኸሪያ ሆኖ ነበረ። ይሄው ነው እንግዲህ ይሄ የምታዩት ዘውዲቱ ሆስፒታል ነው። ዘውዲቱ ከአባቷ ከአፄ ምኒልክና ከእናቷ ከወይዘሮ አብችሪው ነዋሪ የሚባል አለ ጅሩ፣ እዛ ነው እንግዲህ የተወለዱት። በ1866 አካባቢ ነው እድሜያቸው 6 ወይንም ከዛ ከመንፈቅ ሲሆን 12 ዓመት እድሜ ላለው ለአፄ ዮሐንስ ልጅ እንግዲህ ለራስ አርያ ስላሴ ተዳሩ። ይህ የሆነበት ምክንያት እንግዲህ በጽዮን ወንበር ላይ በተቀመጠው አፄ ዮሐንስና በይሁዳ አንበሳ ስርወ መንግስቱ ወንበር ላይ ለመቀመጥ የሚጠባበቁ ዳግማዊ ምኒልክ መካከል መግባባትን ለመፍጠር ታስቦ ነበር። የቀድሞ መሳፍንቶች እንደዛ ነው የሚያደርጉት። ዘውዲቱ እንግዲህ ከ3 ባሎቿም ምንም ልጅ አልወለደችም። አባቷ አፄ ምኒልክ እንደታመሙ እርሳቸው ለማስታመም ቤተ መንግስት መጥተው አብረዋቸው መኖር ጀምረው ነበረ። አፄ ምኒልክ ታኅሳስ 3 1906 ቢሞቱም የመሞታቸው ሁኔታ ይፋ ስላልሆነ ቤተ መንግስት ውስጥ ቆይተው እንግዲህ አፄ ምኒልክ ልጅ አቤቶ ኢያሱ በጥር 1908 ዓ.ም እቴጌ ጣይቱን ከቤተ መንግስት ወደ ግዞት እንጦጦ ሲልካቸው እሷንም ርስቷ ወዳለበት ወደ ሸዋ ፉሌ ካልተሳሳትኩ ስሙን ወደዛ ነበር የላካት። አቤቶ ኢያሱ እንግዲህ ከመንግስት ስልጣን ለማውረድ በመኳንንቱ በኩል ብዙ ስምምነት ቢደርስም እርምጃ ለመውሰድ ግን ህዝቡ የሚኒልክ ተወላጅ ከስልጣን መውረድን ይቃወማል ተብሎ ስለተፈራ ወይዘሮ ዘውዲቱ ንግስተ ነገስት እንዲሆኑ ታጩ። ሹመቱን ተቀብለው በ43 ዓመት እድሜያቸው ዙፋን ላይም ተቀምጠዋል። እንግዲህ ለበሳቸው መታሰቢያ የተሰራ ነው ይሄ ሆስፒታል ያየ ነው። ንግስተ ነገስት ዘውዲቱ እንግዲህ መንፈሳዊነታቸው የሚያጥብ ስለሆኑ ባለቤታቸው ራስ ጉግሳ ሳውሌን ትተው በትህትና ለመኖር መርጠዋል ተባለ። በነገራችን ላይ ንግስት ዘውዲቱ እንግዲህ ፖለቲካውን ለመምራትም ሆነ ዘመናዊ ስልጣኔን ለማስፋፋት ተፈሪ የሚያደርጉት ጥረት ሁሉ ንግስት ዘውዲቱ እንቅፋት አልሆኑም። ይልቁንም በበኩላቸው ቤተክርስቲያን ሲያሰሩና ሲያሳድሱ፣ በተጨማሪም የቅዱስ ጊዮርጊስ ትምህርት ቤትና የንግስት ዘውዲቱ የማዋለጃ ሆስፒታል ነበር የሚባለው። ይህ ሆስፒታል እሱን ካሰሯቸው መካከል የሚጠቀሱ ናቸው። በተለይ ደግሞ ቤተክርስቲያኖች በጣም በርካታ ቤተክርስቲያኖች አሉ አዲስ አበባ ውስጥ የሚገኙ። ቅዱስ ዑራኤልን ብትሉ፣ የታዕካ ንግስት በዓታ ማርያም፣ ጴጥሮስ ወጳውሎስ፣ ደብረ አሚን ተክለ ሃይማኖት፣ ቂርቆስ፣ ዮሴፍ፣ መናገሻ ማርያም፣ የረር ቅድስተ ስላሴ፣ ጃርሳ፣ ለፎ፣ አዋሽ ቅድስት ማርያም፣ ሜታ። በአጋጣሚ እነኚህ የተጠቃቀስኩላችሁ በጣም ጥቂቶቹን እንደሆነ እንድታውቁት ነው። ፍሉሃ መግቢያው በዚህ በኩል ነው። ታች አይታችሁታል ቅድም ፊንፊኔ የባህል አዳራሽ አለ፣ ምግብ ታውቁታላችሁ። ይሄ ቦታ ግን ይሄ መስመር ዛፎቹን አይታችኋቸዋል። መሀል ላይ ያሉት ማካፈያ ላይ ዛፎች በጣም ትልቁና የቆዩ ናቸው፣ አዲስ እንዳይመስሏችሁ። ይሄ መንገድ በፊትም ቢሆን የተለየ መንገድ ነው። ይሄ እስከ አምባሳደር ድረስ የሚወስደው መንገድ ይሄ አሁን እኛ እየተመለስን ያለበት መንገድ ጥሩ መንገድ ነው። ምናልባት አሁን ይሄ በግራ በኩል ያለው ፍሉሃው ቦታውን ሰፋ አድርጎ ስለያዘ የእግረኛ መንገዱ ትንሽ ምናልባት ይጠብ ይሆናል። ፊት ለፊት የምታዩቸው የተሰለፉት መኪናዎች ፍሉሃ ገላቸውን ለመታጠብ ሰዎች የሚመጡበት ይሄ ቦታ እንግዲህ ይታወቃል።
ፍልውሃው ፊን ያለች በሚል ነው ይባላል። እዚህ ጋር ሆኖ ነው አበቦችን አይቶ ደስ የሚል አበባ ፈንድቶ ሲያዩ አዲስ አበባ እንደተባለች አዲስ አበባ ስሟን እንዳገኘች ነው። የፍልውሃ እንግዲህ በዚህ ነው መግቢያው። ሰዎች አዲስ አበባ ከተለያየ ቦታዎች እዚህ ፍልውሃ ይወስዳሉ። በነገራችን ላይ ይሄ እንግዲህ ፍልውሃ አዲስ አበባ ስትመሰረት የነበረ ነው። አሁን ደግሞ እንግዲህ አዲስ አበባ ሰፍታለች። ከዚህ ቀደም እንግዲህ ወደ ጎሮ ወደ ኮዬ ፈጬ ወስጃችሁ ነበረ። እዛ መንገድ ላይም አንድ ፍልውሃ አለ። አሁን ብዙዎች የሚያውቁት ነው። ተደራጅተው ወጣቶች ፍልውሃ አገልግሎት እየሰጡ ይገኛሉ። እንግዲህ አዲስ አበባ ውስጥ ከዚህ ባሻገር ሌላም ፍልውሃ እንዳለ ለመጠቆም ያህል ነው። ከጎሮ ወደ ኮዬ ፈጬ ስትሄዱ መሀል ላይ ቅድስት አርሴማ ቤተክርስቲያን አለች። እሱን ልክ እንዳላችሁ በግራ በኩል ታያላችሁ፣ መኪኖች ቆመው ታያላችሁ። ታፔላም አለ። እዛም የተፈጥሮ ፍልውሃ አለ። በርካቶች እዛ ድረስ እየሄዱም ይታጠባሉ። እንግዲህ አዲስ አበባ ግን ለረዥም ዓመት ፍልውሃ የሚታወቀው እዚህ ጋር ነው፣ ሰዎች መጥተው የሚታጠቡት። መንገዱ እንዴት አያችሁት? እስቲ ይሄ እንግዲህ ከፍልውሃ ወደ ላይ ስንመጣ መንገድ ቀደም እንዳልኳችሁ እንግዲህ እስቲ ወደ ታች ነው ዞር ብለን ስናየው የመጣንበት ምን ይመስላል? ይሄን ይመስላል። እንግዲህ ኮሪደር ልማት እንደጀመረ አካባቢ የተሰሩ መንገዶች ነበሩ። አንደኛው ይሄ መንገድ ነው። በጣም እኔም ተደንቄበት ነበር። በጊዜው በጣም በርካታ ሰዎች ከዚህ ቦታ ይጠፉ ነበር። እውነት አሁንም አሉ ሰዎቹ። በተለይ ቲክቶክ የሚሰሩ ልጆች እዚህ ጋር ነበር የሚሰሩት። ካሜራማኖች በዚህ ስታልፉ ፎቶ ለመነሳት ይፈልጋሉ። አዎ ካሉ እዛ ያነሷችሁ ነበረ። ግሪን ነው መንገዱ ራሱ። እኔ ቀደም ሲል የውጭ ጉዳይ ጀርባ ነው ሚኒስቴር መስሪያ ቤቱ። በዚህ በኩል ሸራተን ያለው በዛ ማቋረጫ መንገድ ስለመኖሩ ምንም አይዲያ የለኝም። እንግዲህ ወይ ጠባብ መንገድ ነበረች ይሆናል አላውቅም። ከዛ በኋላ መንገዱ ሲሰራ ትራፊክ መጨናነቅም የለበትም፣ ግን ማቋረጫ ይሆናል። መንገዱ ራሱ ደስ ይላል። ጥሩ ተደርጎ የተሰራ ነው። ኢትዮጵያ ውስጥም አይመስልም። እንደውም አንዳንድ ቦታዎችን ስታዩ ይሄ መንገድ እውነት እዚህ ነው ያስብላል። ሌላው እንግዲህ አሁን እየገረመኝ የመጣው ይሄ የተተከሉ በግራ በኩል የምታዩቸው እኔ ሲሄድ በግራ በኩል የሚታዩት በጣም እጽዋቶቹ ትልቁ ነው። ያኔ ገና እየተተከሉ እየለመዱ ነበር። አሁን ይሁት የቆየ ጫካ መስሏል ይሄ የምታዩት። እኔ ግን ያኔ ገና እንትኖቹ ቪዲዮ ወደ ታች ሄዳችሁ ብታዩት እየተተከሉ ችግኞቹ ሳሩ ግሪን ለመሆን እየለበሰ ውሃ እያጠጡት አይቼ ነበር። አሁን በጣም አረንጓዴ በጣም ለምለም ነው። ዛፎቹ ራሳቸው ለምደዋል። እንደውም ትልቅ ዛፎች ናቸው። የቆየ ነው መስሎ በጣም። እስኪ አንዳንዴ መለስ ብሎ ከዚህ በፊት ያሳዩትን ቦታ ማየት ጥሩ ነው። ዞረን ስናየው እንግዲህ ይህን ይመስላል። ይሄ በቀኝ በኩል መኪኖቹ የሚሄዱበት አሁን ሙዚየም ሆኗል። ቤተ መንግስቱ ነው። ያላችሁ እንግዲህ ቤተ መንግስቱ አጥር ይታያችኋል። ፊት ለፊት እንግዲህ የሚወስደውን ትተንኛ ወደ ግራ በኩል እንድታጠፋል ነው ይሄ ያልኳችሁ መንገድ። አሁን ትዝብቴን እንግዲህ ጀምር። ይሄ እግረኛ መንገድ ብዙ ሰው እንደማይሄድበትና ቁጥጥር እንደማይደረግበት የሚያመላክቱ ነገሮች አሉ። ይሄ የሚሄድበት ቴራዞን ነው የሚባለው። እሱ መሀል ላይ ሳሮች እየበቀሉ፣ ይሄ አሁን ቁጥጥር መደረግ አለበት። ከስር አንደኛ አሸዋ ቢሞላ እንዳይበቅሉ ያደርጋቸዋል። ከበቀለም ካልተቆረጠ ሳሩ ይፈነቅለውና ይሄ የምንራመድበት ይበላሻልና እንዲህ አንዳንድ መንገዶችን የሚያስተዳድር አካል ቢኖር ጥሩ ነው። ዞሮ የሚያያቸው አለበለዚያ አያቻቸው። ይሄ የሚሄድበት መንገድ ላይ ሳሮቹ ፈንቀል ብለው እየወጡ ነው። ወፈር እያሉ ከሄዱ ግን እንትኑ ሊፈነቀል ይችላል የሚል ስጋት ስላለብኝ ነው። በግራ በኩል እንግዲህ እንደምታዩት ይሁት ከዚህ ቀደም ያሳየኋችሁ ወይ በሌላ ቻናል ያያችሁት ካለ ይሁት በጣም አሁን ጫካ ሆኗል። በደንብ ገና አልለመዱም ነበር እኔ ሳሳያችሁ። መንገዱ እንደምታዩት ነው። የእግረኛ መንገድ ራሱ ለብቻ ተከልሎ ነው። አስፓልቱ ደግሞ እስኪ እናየዋለን። እነዚህ ጽዶቹ በጣም ያምራል። ሸራተን ጋር ነው የሚያወጣ።
አያችሁት ሳሩ። ኮሜንት እንግዲህ የማደርገው ምንድነው እንደ አይነት መንገዶች ላይ ይሄ ብዙ ጊዜ የምጠቅሰው ኤክስፕረስ ዌይ አለ። ወደ አዳማ ስትሄዱ ኤክስፕረስ ዌይን የሚያስተዳድረው አንድ ኤጀንሲ ወይ አንድ ባለስልጣን አለ እና በየቀኑ ይታያል። ችግር ያለበት አስፓልት ይዘጋና እዛው ችግሩ ይፈታል። አሁን ይሄን ቁጥጥር ቢኖር ኖሮ እነኚህ ሳሮች ሲበቅሉ ሳሮቹ እንዳይበቅሉ የሚያደርግ ካለ ይሄ እግረኛ መንገድ ላይ አሸዋ መሞላት ከሆነ አሸዋ ይሞላል። ከስር መንቀልም ከሆነ መነቀል አለበት። ምናልባት ይሄ አሁን የምታዩት ልጅ ዳር ላይ ያሉትን ሳሮች እነኚህን ሲያድጉ የሚቆርጡ ናቸው። እነኚህ ግን ይሄ እግረኛውስ መንገድ ሳሩ ወጥቶ እስኪታይ ድረስ ለምን አልታይም? የኛ ሀገር ተመልካች ከሌለው ከዚህ በፊት አሳይቻችኋለሁ። በናዝሬት ስኩል ወደታች ደረጃውን ስወርድ ኤሌክትሪኮቹ ተገነጣጥለው ኮሜንት ላይ የሚጻፋችሁልኝ ያላችሁ በጣም እንደተሰማችሁ በጣም የሚያሳዝን ነገር ነው። ምንድን ነው የሚባለው? እንደዛ አይነት አለ። ቁጥጥር ከሌለ እንደዛ አይነት ሰዎች አሉ። በቃ የሚያስደስታቸው ሊሆን ይችላል። እንደሱ ስላለ ይሄ መንገድ እንግዲህ ቆይቻለሁ ከመጣሁ እንዳልኳችሁ። ምን ታዘብኩኝ? ግን ሰው የለም። ያኔ ሳሳያችሁ ቆይቷል። በእርግጥ አመት ሳይሆኑ አይቀርም። ምንድን ነበረ ፎቶ የሚነሳ ሰው ቲክቶክ የሚቀርጽ ሰው ቲክቶከሮች ሰፈር ተብሎ ነበር። እንደውም አንድ ሰው ግራና ቀኝ ላይ ታዩ ነበረ። አሁን ሰው የለም ጭራሽ። ሽንት ቤት ነችቼ መንገድ ላይ ከዛ በፊት ግቢ ገብርኤል ሳሳያችሁ ሽንት ቤት ያላችሁኝ ግቢ ገብርኤል ባሳየኋችሁ ቦታ ላይ የለም። በእርግጥ ሌሎች ቦታዎች ላይ ግን አሉ እነኚህን መሰል ሽንት ቤቶች፣ እነኚህን የሚመስሉ አሉ በተወሰነ ኢንተርቫል። ባለፈው ግን ግቢ ገብርኤል ሳሳይ ውሃ ለመጠጣት ሱቆች ቢኖሩ ብለሃል፣ ውሃ ጠጥተን ሽንታችንስ ቢመጣ ብለሃል። ትክክል ነው። እኔ ሙሉን አይደለም እኔ በጊዜው አይምሮ ውስጥ የመጣውን ያነሳሁት እንጂ ትክክል ነህ። እዚህ ቦታ ላይ አሉ። በገብርኤል በግቢ ገብርኤል ሲሄድ ግን አንድ ቦታ ስላላየናቸው ነው። ትክክል ነው። እንዴት አያችሁት? የቀደመ ቪዲዮን ያላያችሁ አሁን ነው የምትገረሙት። የቀደመውን ያያችሁ ደግሞ እንደኔ በዚህ በእግረኛ መንገድ ላይ ሳር ማበቀሉ እሱን ታያላችሁ። ይሄም አረንጓዴ ነገሮች እዚህ ነጫጩ ላይ በግራ በኩል የምታዩት ላይ አረንጓዴ ሰላጣ ጎመን ምናምን ተተክሎ አይቼ ነበር ከዚህ ቀደም። ወቅቱ ካልሆነ ያው ወደ ሸራተን እየተጠጋን ነው። ፀሐዩ ካሜራ ላይ እንግዲህ እጄ የሚገባበት ፀሐዩ ካሜራውን ለማስተካከል ጥረት እያደረኩ ነው። እስከ ተቻለ ድረስ የተሻለ ምስል ወደ እናንተ ለማድረስ ሞክራለሁ። በቀኝ በኩል የምታዩት እንግዲህ ሳይንስ ሙዚየሙ ጋር የተያዘ ነው። ክብ ነገር የሚታያችሁ ይሄ እንግዲህ ሸራተን አጥር ነው። ከዚህ ቀደም እንግዲህ አውርቼላችሁ ሊሆን ይችላል። ትዝ ይለኛል እንግዲህ ቀደም ሲል በጣም በርካታ የግል ጋዜጦች ነበሩ የምናያቸው፣ የምንወዳቸው፣ የምናነባቸው አዲስ አድማስን የመሳሰሉ አዲስ ነገር በተለይ በጣም ፖለቲካ ላይ ሞር ትኩረት የሚያደርግ አዲስ ነገር የሚባለው ነበረ። አዲስ አድማስ እንግዲህ ወደ መዝናኛው የሚያደላ ነው። ጠንካራ ያሉ ዜናዎችን አይሰራም። ስለዚህ መዝናኛ የሚፈልግ ወደታች ሲታይ ነው እንደምታዩት። እና አዲስ አድማስ ላይ መዝናኛው የሚፈልጉ ሞር ወደ መዝናኛ ያደላል። አስተሳሰብ ሶሻል የሆኑ ነገሮች ይበዙታል። እና ከዛ ላይ አንድ አምደኛ ነበር ኤፍሬም እንዳለ ታውቁት ይሆናል። እንግዲህ ኤፍሬም እንዳለ ሄራልድ ላይ የሚጽፍ የነበረ ነው። እኔ ወግ እንግዲህ መስማት ተማሪም ነው ብዙ ሰው የሚያውቃቸው። እኔ ኤፍሬም እንዳለ ወግ ግን በጣም ነው ልክ አጠገቤ ሆኖ እንደሚያወራ ነው ቆጥረው። ለምን አነሳውላችሁ? ሸራተን ስንደርስ ነው 1993 አካባቢ ላይ ሞባይል ስልክ እንደመጣ አካባቢ ላይ ሞባይል እንግዲህ ለማናገር ከኪስ ካወጣችሁ ሰው ተገርሞ ነበር የሚያችሁ። ስታናግሩም ዞረን ሁሉ ላይ ነበር። በጣም ጥቂት ሰዎች ናቸው የያዙት። ዳስተር የሚባል ነበር እና ያኔ አንድ አርቲክል ወግ ጽፎ ነበር እዛ አድማስ ላይ ያዩዋት እና አይረሳኝም። እንግዲህ 93-94 ላይ ነው። ርዕሱ ራሱ ገርሞኛል። ሸራተን ፕሪሚየር ሊግ ጨዋታ ሸራተን አካባቢ አይተን ስንወጣ አፋፉ ላይ ይላል አንዲት የሚያምር ጂንስ የለበሰ ሴት ስታልፍ ከኛ መካከል አንዱ የማይነካ ቦታ ላይ ቸባ አረጋት አለ።
ዙራ ቀውጥ ያደረገችው ብለን ስጠብቅ ስልኬን ልስጥ አለችው ነበር ያለው። እኛ ሌላ ነገር ነበር የጠበቅነው። እሷ ግን ፈገግ ብላ ስልኬን ልስጥ አለችው ብሎ ርዕሱ ምንድን ያደረገው ሸራተን አፋፉ ያየንሽ ጉብል ሜሴጅ ላክልሽ አለሽ ሞባይል ብሎ ነበር የገጠመውና እሱ ትዝ ብሎኝ ነው በሱ ነው የምንወጣው። እሱ ያኔ እንግዲህ ወግ ነው የተደረገ ታሪክ ላይሆን ይችላል፣ ግን ኢሜጅ ፈጥሯል እኔ ጋር እቺ ዳገቷ መውጫ ላይ ብሎ ነው ያወራው። እና እሱ ቦታ ላይ ስደርስ እሱ ዎክ ኤንድ ቶክ አይደል ዎክ ኤንድ ቶክ እሱ ስለሆነ እሺ ግራ ቀኝ እንዴት አያችሁት? ሸራተን አዲስ ነው እንግዲህ አንዳንዶች እንግዲህ አንድ ሌላ ትዝታ ምን አለኝ ኮተቤ ማር ነበርና ስንመጣ ኮተቤ ካዛንቺስ ክላስ ነበር። ኮተቤ የማታ እዛ ተምረን በባስ ስንመጣ የሆነ የገጠር ልጅ ነው እህቱ ላይ ፊት በር ላይ ስናልፍ ይሄ ፊት ለፊት የሚታይ ነው ሸራተን ብላ ሳየችው እና እሱ እንግዲህ ሸራተን ሳለው በጣም ወር ላይ ከፍ ያለ ትልቅ ህንጻ ነው ያሰበው ይመስለኛል። እንዴ ይቺን አለ አጠረችበት። እሱ እንግዲህ የጠበቀው ትልቅ ፎቅ ነበረ ላይ ሆኖ ሲያት አነሰችበትና እንዴ ሸራተን እቺ ነች ሸራተን የምትባለው ልክ የሻይ ቤት ያህል ነው አሳንሶ ያሉና ከጎን የነበር ነው ሳቀን። ከዛ መላምት አመጣ። አይ እሱ እንግዲህ ሸራተን ሲባል አዲስ አበባ ትልቅ የሸሁ ሆቴል ሲባል ትልቅ ነው፣ ትልቅ ከሆነ ደግሞ ወደ ላይ ከፍ ብሎ መታየት አለበት ብሎ አስቦ ሊሆን ይችላል ብለን እኛ ድምዳሜ ሰጠን። ወኪንግ ቶክ ላይ የማይነሳ ነገር የለም፣ ከፖለቲካ ውጭ ሁሉም ነገር እናነሳለን። ይሄ ልጅ የዚህ ወዳጅነት አደባባይ እንትን ግቢ ለመግባት ፈልጌ ነበረ። ከዛ መረጃ ስጠይቀው ምን አለኝ፣ ካሜራ እንግዲህ ይዘህ መግባት አትችልም አለኝ። ታዲያ እኔማ ምን ያደርግልኛል ገብቼ አይቼዋለሁ፣ ካሜራ ይዤ እናንተን ለማሳየት ነበር፣ ስለዚህ አያዋጣኝም አልኩት። እኔ ካሜራውን የሚፈቀድልኝ ከሆነ ገብቼ ለእናንተ ለማሳየት ነበር፣ ካሜራም አይፈቅዱም፣ አንተ ግን እንድትገባ ይፈቅዱልሃል ሲለኝ እሱ መረጃ አለው እዚህ ጋር ፎቶግራፍ የሚያነሳ ልጅ ነው። ይቅርብ ብዬ ተመለስኩኝ እላችኋለሁ። እንግዲህ እቺ ዳገቷ ታስታውሳታላችሁ። አሁን ዛፎች ይላል ከላይ ሆኖ ትታይ ነበር እንዴ ጥምዝምዝ ያለችው መንገድ። ቀደም ያወራችሁ ኤፍሬም እንዳለ ወግ ሲነሳ ቦታው እዚህ ላይ ነው የሚመስለው። እንግዲህ እዚህ አካባቢ እግር ኳስ አይተው ሲመለሱ ወጉን የጻፈው በዚህ ገጠመኝ እሱ ስለሚመስለኝ ነው። እሱን ቀደም ወግ ያነሳውላችሁ። እያረፋችሁ የደከማችሁ ካላችሁ አረፍ ማለት ይቻላል። በነገራችን ላይ አናሊሲስ አለ ዩቲዩብ የሚሰጥና አብዛኞቻችሁ ከሚያዩት እኔ 50% የሚሆነው በቴሌቪዥን ነው የሚያዩት። ዩቲዩብ ኮኔክት አድርገው ዘሊስት በጣም ትንሽ ተመልካች ያለው ምንድነው ታብሌት ነው። በቴሌቪዥን አንደኛ፣ ከዛ ስልክ መሰለኝ፣ ከዛ ላፕቶፕ፣ ታብሌት ትንሽ ፐርሰንት ነው። በጣም ይገርማችሁ ዩቲዩብ አናሊሲስ ሲገቡ እያንዳንዷን ነገር መረጃ ይሰጣችኋል። አሁን እኔ ተመልካቾቼ ታውቃላችሁ አብዛኛው 80% የሚሆኑት ወንዶች ናቸው። አናሊሲስ ሲገባ የሚያሳይ 80 ነጥብ ምናምን 19 ምናምን የሚሆኑ ሴቶች ናቸው። በርካቶቹ ወንዶች ናቸው ተከታታዮች ማለት ነው። ሰብስክራይብ አድርገው የሚያዩት ደግሞ 87% ሰብስክራይብ ያላደረጉ ናቸው። ከዛ በጣም ቁጥራቸው ትንሽ ናቸው። ለምንድን ነው ይሄ? ግን ጥናት ያስፈልጋል። ብዙ ሰዎች ያዩና ሰብስክራይብ ማድረግ አይወዱም። ሌላው ግን እዚህ ጋር ለምሳሌ ወዶ አንድ ወዳጅ ብሎኛል፣ እንደ ገሌ ብሎ ስንጠርቶ ቪዲዮውን ስትጀምሩ ላይክ ትላለህ እንደ ገሌ ያለኝ። እንግዲህ ያም የታዘበው ሰው አለ ብለን እንደሱ የምንልበት ምክንያት አስፈልግ ትክክል ነው። ቪዲዮ ላይክ የሚደረገው ቪዲዮውን ስትወዱት ነው። እኛ ግን ለምሳሌ 15000 ቤተሰቦች አሉ። እኔን ተቀብለው ሁሉም ሰራው ቪዲዮ ላይ አስደስታችሁ ይችላል። ግን የኔ ቤተሰቦች ስለሆኑ ላይክ ባረጉት ቁጥር ዩቲዩብ 100 ሰው ላይክ ካደረገ ለሌላ 100 ሰዎች ይልከዋል። ስለዚህ ላይክ አድርጋችሁ ጀምሮ ምለው ቤተሰቦች የሆናችሁ አንደኛ ቤተሰቡ ናችኋል። ኦልሬዲ ቻናሉ የእናንተ ነው። ስለዚህ ሲጀምሩ ላይክ ከበዛ ዩቲዩብ ምን ያደርጋል? ላይክ በበዛ ቁጥር ይሄ ነገር ተወዷል ማለት ነውና ለሌሎች ደግሞ ፎር ዩ እያለ ይልክላቸዋል። በበዛ ቁጥር ብዙ ተመልካች እናገኛለን። ብዙ ተመልካች እናገኝ ማስታወቂያዎችም ይለቀቁበታል ውጭ ሀገር ላሉ። ከዛ ውጭ ሀገር ማስታወቂያ ሲለቀቅ ሳንቲም ለኛም ይመጣልናል። እንደሱ ሳንቲም ካገኘን ደግሞ የተሻሉ ቪዲዮዎችን ለመስራት ጥረት እናደርጋለን። በዚህ ምክንያት ነው እንጂ
ሳትወዱ ዝም ብላችሁ ላይክ አድርጉት ለማለት አይደለም። ሀሳቡ ግን ትክክል ነው። አንተ ሰው ሲወደው ነው ላይክ የሚያደርገው። እኛ ደግሞ እሱ የምንልበት የኛ ኦልሬዲ የኛ ቤተሰቦች ስለሆናችሁ ብዙ ሰዎች እንዲያዩት ነው። በነገራችን ላይ ኢትዮጵያ ውስጥ የሚታይ ቪዲዮ ምንም ሳንቲም አያስገኝም። በጣም በርካታ ሰው ኢትዮጵያ ውስጥ ነው የሚያዩት። እሱ ግን ሳንቲም አያስገኝም። ውጭ ሀገር ማስታወቂያ ስለሚለቀቅ ከማስታወቂያ ስለምናገኝኛ ውጭ ሀገር ሲሆን ውጭ ሀገርም ሳንቲሙ መጠን ይለያያል። አሜሪካ፣ አውሮፓ፣ አረብ ሀገር የሚታይበት እኩል ሳንቲም አይደለም። ማስታወቂያ ይለቀቃል። ከማስታወቂያ ነው የምናገኘው እኛ፣ ሌላ ነገር አይደለም። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። ሳምንት ሳይሆን በሌላ ቪዲዮ እስከምንገናኝ ሰላምና ጤና እንደወለው ከሁላችን ጋር ይሁን። ጤና ይስጥልኝ።